ሰላም ጤና ይስጥልን ተመልካቾቻችን የሚያዝያ 23 2017 ዓ.ም የናሁ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የውጭ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚፈቅድ አዋጅ ለምክር ቤት ተመራ። በተደጋጋሚ የኢትዮጵያ ሰራተኞች ለሚያቀርቧቸው ጥያቄዎች ምላሽ ለመስጠት የመንግስት አካላት ዳተኛ መሆናቸውን ኢሰመኮ አስታወቀ። ወደ ውጪ ስናልፍ ከቀናት በፊት በእስራኤል ኢየሩሳሌም ኮረብቶች ላይ የተነሳው የእሳት ቃጠሎ መስፋፋቱና ለመቆጣጠር ማስቸገሩ ተገለጸ። ወደ ቀዳሚ ዜናችን እንለፍ። የውጭ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚፈቅድ አዋጅ ለምክር ቤት ተመራ። የሚኒስትሮች ምክር ቤት ሐሙስ ሚያዝያ 23 ቀን 2017 ዓ.ም ባካሄደው መደበኛ ስብሰባ የአዋጅ ረቂቁን ጀምሮ በ6 ጉዳዮች ላይ ተወያይቶ ውሳኔ ማሳለፉን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የውጭ ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት ወይም የመሬት ባለይዞታ እንዲሆኑ የሚያስችለው የአዋጅ ረቂቅ ለሕዝብ ተወካዮች ምክር ቤት ተመርቷል። አዋጁ የተዘጋጀው የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ እንደሆነ ተገልጿል። የአዋጅ ረቂቁ የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የሚያስችል መሆኑም በጠቅላይ ሚኒስትር ጽህፈት ቤት መግለጫ ላይ ተጠቅሷል። ይህ የህግ ረቂቅ የተላለፈለት የተወካዮች ምክር ቤት የውጭ ባለሀብቶች በሪል ስቴት ልማት ዘርፍ በስፋት እንዲሰማሩ የሚያስችል ሌላ አዋጅ ባለፈው ህዳር ወር መጨረሻ ማጽደቁ አይዘነጋም። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ የሚል ስያሜ ያለው ይህን አዋጅ ለማብራራት የቀረበ ሰነድ የውጭ ባለሀብቶች በዚህ ዘርፍ እንዲሰማሩ የተፈለገበትን ምክንያት አብራርቶ ነበር። በኢትዮጵያ ያለው የቤት እጥረት አጠቃላይ ሀገራዊ የእድገት ሂደትን ሊያናጋ በሚችል ደረጃ የሰፋ ስለሆነ ሀገራዊ የካፒታል አቅምም ዝቅተኛ በመሆኑና የቴክኖሎጂ እጥረትም ስላለ እነዚህን ችግሮች ለማቃለል በሚያግዝ መልኩና የውጭ ምንዛሬ አቅም በማይፈትን ሁኔታ በቤት ልማቱ የውጭ ባለሀብቶችን ማስገባት አስፈላጊ ሆኗል ሲል ማብራሪያው አትቷል። የውጭ ሀገር ሰዎች በኢትዮጵያ የንብረት ባለቤት እንዲሆኑ የሚያስችላቸው ሕግ እየተዘጋጀ መሆኑ የተገለጸው ከአንድ ዓመት በፊት ነው። በመጋቢት 2016 ዓ.ም በነበረ አንድ መርሃ ግብር ላይ ባደረጉት ንግግር ይህን ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ ነበሩ። ኢትዮጵያ ከአዲሱ አዋጅ መዘጋጀት በፊት የውጭ ዜጎች የኢንቨስትመንት ፍቃድ ከሌላቸው በቀር የንብረት ባለቤት እንዳይሆኑ የሚከለክል አሰራር ስትከተል ቆይታለች። በተደጋጋሚ የኢትዮጵያ ሰራተኞች ለሚያቀርቧቸው ጥያቄዎች ምላሽ ለመስጠት የመንግስት አካላት ዳተኛ መሆናቸውን ኢሰመኮ አስታወቀ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አሁንም በሚሊዮን የሚቆጠሩ ኢትዮጵያውያን ሰራተኞች የኑሮ ሁኔታ አሳሳቢነቱ ቀጥሏል ሲልም የሁኔታውን አሳሳቢነት ገልጿል። በዓለም አቀፍ ደረጃ ለ136ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሰራተኞች ቀን ተከብሮ ሲውል በሀገሪቱ በተለያዩ የስራ መስኮች ላይ የሚገኙ የመንግስት ሰራተኞች ፍትሃዊ ክፍያ፣ የደሞዝና የጥቅማ ጥቅም ጥያቄዎችን በማንሳት ላይ ይገኛሉ። ሀብታማ ያለው ተጨማሪ አላት። በየዓመቱ ሚያዝያ 23 በፈረንጆቹ ግንቦት 1 የሚከበረው ዓለም አቀፉ የላብ አደሮች ቀን ወይንም ሜዴ በብሪታንያው የማህበራዊ ተሃድሶ አራማጅ ሮበርት ኦውን ቀስቃሽነት በቀን 8 ሰዓት ለመስራት በመጠየቅ በአሜሪካ የሚገኙ ሰራተኞች ማህበራትን እንደ አውሮፓውያን አቆጣጠር በ1989 ከተሞችን ያንቀጠቀጡ ሰልፎችን አካሄዱ። ሰራተኞቹ ባደረጉት ሰልፍም 8 ሰዓት ስራ፣ 8 ሰዓት መዝናኛ፣ 8 ሰዓት እረፍት በሚል የ8 ሰዓት ስራ ሀሳብን አንስተዋል። ሰራተኞቹ እንደ አውሮፓውያን አቆጣጠር ግንቦት 1 1989 ወቅቱ የአሜሪካ ኢንዱስትሪና የሰራተኞች ማህበራት ማዕከል በነበረችው ቺካጎ ትልቁን የስራ ማቆም አድማ ያካሄዱ ሲሆን በዚህ ሰልፍም 40 ሺህ ሰራተኞች እንደተሳተፉ ይገመታል። ይህንን መነሻ በማድረግም ቀኑ በዓለም አቀፍ የላብ አደሮች ቀን የሚል ስያሜን በመያዝ በየዓመቱ ሚያዝያ 23 በመላው ዓለም የተሻለ የስራ ሁኔታና ለሰራተኞች ማህበራት ተጨማሪ ድጋፍ የሚጠይቁ ሰልፎችን በማካሄድ ተከብሮ ይውላል። ይህ ቀንም ቀደም ሲል በበርካታ ሀገራት እንደ ጥንታዊ ጸደይ ፌስቲቫል ይታወቅ የነበረ ሲሆን አሁን ግን በዓለም ዙሪያ ባሉ ሰራተኞች ያደረጉትን ታሪካዊ ትግሎችና ጥቅሞችን ለማስታወስ የላብ አደሮች ቀን በመባል ይታወቃል። በየዓመቱ እንደ አውሮፓውያን አቆጣጠር ግንቦት 1 ቀን የሚከበረው የላብ አደሮች ቀን ወይንም ሜይ ዴይ የሰራተኞችን መብት ማስከበር ዋነኛ ዓላማ መሆኑም ይታወቃል። በመሆኑ ቀኑ ዘንድሮ በዓለም ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ በዛሬው ዕለት ተከብሮ ያለው ሲሆን
እለቱ በኢትዮጵያ የሚገኙ ሰራተኞች በአደባባይ ወጥተው ድምጻቸውን እንዳያሰሙ ብሎም ሰላማዊ ሰልፎችን እንዳያከናውኑ ከተከለከለ ዓመታት ተቆጥረዋል። ዘንድሮም በኢትዮጵያ በተለያዩ ስራ መስኮች ላይ የሚገኙና በርካታ የመብት ጥያቄዎች ያሏቸው የመንግስት ሰራተኞች በአደባባይ ወጥተው መብታቸውን ሳይጠይቁ ቀርተዋል። ለአብነትም በሀገሪቱ በከፍተኛ ሁኔታ እየጨመረ የመጣው የኑሮ ውድነት ተከትሎ ከሰሞኑ የጤና ባለሙያዎችን ጨምሮ በተለያዩ ስራ መስኮች የሚገኙ የመንግስት ሰራተኞች ተገቢ የሆነ የደሞዝ ክፍያ እንዲሁም የጥቅማ ጥቅም ጥያቄዎችን በማንሳት ላይ ይገኛሉ። ከዚሁ ጋር በተገናኘ ናሁ ቴሌቪዥን ያነጋገራቸው በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ምስራቅ ባዳቸው ወረዳ የሚገኙ የግብርና ባለሙያዎች ደሞዝ ከተከፈላቸው 4 ወራት እንዳለፋቸው ተናግረዋል። እንደ ባለሙያዎቹ ገለጻ በወረዳው ደሞዝ የሚከፈላቸው መምህራን፣ ፖሊስና የፍርድ ቤት ባለሙያዎች ብቻ ሲሆኑ ሌሎች የመንግስት ሰራተኞች ደሞዝ እየተከፈለን አይደለም ብለዋል። ሀዲያ ዞን ሆኖ ምስራቅ ባዳቸው ማለት ነው። በቃ እኛ አካባቢ አሁን ይሄ 4ኛ ወር ከምናምን ደርሷል። ለይቶ ደሞዝ እየከፈሉ ስለሆነ ወደ 4 ወር ሆኗል። አላገኘንም እስከዛሬ ድረስ። በቃ አስተማሪና ፖሊስ ለአስተማሪና ለፖሊስ ለፍርድ ቤቶች ብቻ ነው የሚከፈለው። ከዛ ውጪ አልተከፈለም። እንግዲህ የመንግስት ሰራተኞቹ አክለውም ደሞዝ እንዲከፈላቸው ከዞን እስከ ክልል ጥያቄ ቢያቀርቡም በመንግስት የጸጥታ አካላት እስርና እንግልት እንዲሁም ወከባ እንደደረሰባቸውን ገልጸዋል። አይ ስራ በጣም እየሰራ ነው። እንደውም በዚህ ሰዓት ላይ ባልግም ስለሆነ በቆሎ ወቅትም ስለሆነ በቆሎ ስራ ላይ ነው የነበርነው። ግን ያው ሲጠየቅ ፖሊስ ይታዛል፣ አርፌ ተቀመጥ ይባላል። ዞን ሄደናል፣ ከክልል ደረጃ ሄደናል። በቃ ከአቅም በላይ ሆነንና ግራ ገባ። በቃ ዝም ብለን ተቻለ። እንግዲህ አሁን እንደውም አንድ እንደዚህ በሰብአዊ መብት ኮሚሽን ላይ ተሰነ እነሱ መንገድ ላይ ጣሉ ጉዳዩን። ግራ ተጋባና በቃ ነገሩ ሁሉ በጣም እንግዲህ ሲንጠይቅ እንደውም ፋሲካ ሊደርስ 1 ቀን ምናምን ሲቀር ሰው ሁሉ ታስሮ ነበረ። አጣይቱ በቃ ካለ ይሰጣል፣ ከሌለ ምንም ማድረግ አይቻልም ብሎ ዞን ነው ለኛ የሚልከው ብሎ ወረዳ በጣም ከልክሎ ይህ ሁኔታን በልቶ ለማደር ብሎም ቤተሰብን ለማስተዳደር እንዳንችል አድርጎናል ሲሉ ምሬታቸውን አሰምተዋል። አዎ በጣም መጀመሪያ ቴሌቪዥን ላይ ሶሻል ሚዲያ ላይ የተፎሰተን ሁሉ አይቻለሁ። ግን ያው ከላይ ለመንግስት ሰራተኛ ትኩረት አለመሰጣቱ፣ ፖለቲከኞች ጣልቃ ገብተው እንደፈለጉ እያደረጉ ነው። በቃ በጣም ነው ግራ የተጋባነው። ማጋ ሄደን ለመጮህም እንኳን ግራ ተጋብተን ነው። እንደ ውሸት አይደለም። በእውነቱም ብናገር እኮ እውነቱን ብናገር እኛ አካባቢ ላይ አሁን እኔ ራሱ እኮ አንዳንዴ ተደብቄ የቀን ስራ ሁሉ ለመስራት እስከ መሞከር ደረጃ እሞክራለሁ። ቀን ስራ እንዳልሰራ፣ ሌላ ወጣ ብዬ እንዳልሰራ ይሄ መደበኛው ስራ ደግሞ ስላለን በቃ ሁለት ተወጣጥሬ ነው። ግራ ገባኝ። ወይ መንግስት ሰራተኛነት ያልታወቀም ወይ ምንም አልታወቅም። ግራ ተጋብተን ነው ያለው። ይሁን እንጂ መንግስት የሰራተኞችን ጥያቄ ጆሮ ዳባ ልበስ በማለት ከሰራተኞች ደሞዝ ላይ በተለያዩ ምክንያቶች እስከ 35 በመቶ የሚደርስ ተጨማሪ ቅነሳዎችን ለማድረግ በግልጽ እንቅስቃሴ መጀመሩ ይታወሳል። በመሆኑም በዛሬው ዕለት ሚያዝያ 23 ቀን 2017 ዓ.ም የሚከበረውን ዓለም አቀፍ የሰራተኞች ቀን አስመልክቶ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ባወጣው መግለጫ ላይ መንግስት ከሰራተኞች ደሞዝ ላይ የሚያደርገውን ተጨማሪ ቅነሳዎች እንደገና እንዲያጤንም አሳስበዋል። ኮንፌዴሬሽኑ ከሰራተኞች ደሞዝ ላይ በተለያዩ ምክንያቶች የሚደረጉ ተጨማሪ ቅነሳዎችን በዝርዝር ባያስቀምጥም በሕዝብ ተወካዮች ምክር ቤት ለአደጋ ስራ ፈንድ በየወሩ ከደሞዛቸው ላይ እንዲቀነስ ሀሳብ መቅረቡ ይታወሳል። ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ እያለ ከፍተኛ የገቢ ግብር መቆረጡ መሰረታዊ ፍላጎታቸውን እንዳያሟሉ ማድረጉን የገለጸው ኮንፌዴሬሽኑ የዋጋ ግሽበት የደሞዝ ተከፋዩን የመግዛት አቅም በእጅጉ አዳክሞታል ብለዋል። ኮንፌዴሬሽኑ አሁንም በሚሊዮኖች የሚቆጠሩ ኢትዮጵያውያን ሰራተኞች የኑሮ ሁኔታ አሳሳቢነቱ ቀጥሏል ሲልም አስታውቀዋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ አንዳንድ አሰሪዎች የማህበራት መሪዎች ለአባሎቻቸው ስለቆሙ ወይም ለአባሎቻቸው መብት ስለተከራከሩ ብቻ ከስራ ይባረራሉ፣ ይዋከባሉ ወይም ራቅ ወዳለ ቦታ እንዲዘዋወሩ ይደረጋል ብለዋል። ኑሮ የከበዳቸውን ተቀጣሪ ሰራተኞችን በተመለከተ ከዚህ ቀደም ለጠቅላይ ሚኒስትር አብይ አህመድ የተላኩ ጥያቄዎችን በተመለከተ በተደረገ ውይይት ጥያቄዎች ተቀባይነት አግኝተው ለሚመለከታቸው ሚኒስትሮች ተላልፈው ተሰጥቷቸዋል ያሉት ፕሬዝዳንቱ የተወሰኑ ጥያቄዎች ምላሽ ያገኙ ቢሆንም መሰረታዊና ቁልፍ የሰራተኞች ጥያቄዎች አልተመለሱም ሲሉም ገልጸዋል።
በአዲስ አበባ ከተማ የአርሶ አደር ይዞታ ይገባኛል መብት ያቀረቡ 7000 ገደማ አመልካቾች ጥያቄያቸው ውድቅ ተደረገ። በአዲስ አበባ ከተማ በአርሶ አደርነትና በአርሶ አደር ልጅነት የይዞታ ማረጋገጫ የምስክር ሰርተፍኬት እንዲሰጣቸው ካመለከቱ 27000 ያህል አመልካቾች ውስጥ 7000 የሚጠጉት ያቀረቡት ጥያቄ ውድቅ መደረጉን የከተማይቱ ከንቲባ ገልጸዋል። የይገባኛል መብት ጥያቄዎች ውድቅ የተደረጉት የቀረቡት ጥያቄዎች ማጣራት ከተደረገባቸው በኋላ ትክክለኛ እንዳልሆኑ በመረጋገጡ እንደሆነ ከንቲባዋ ገልጸዋል። ኤልዳና ታደሰ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር የአርሶ አደር የይዞታ መብት ለማረጋገጥ እያካሄደ ያለው የመሬት ልኬት ስራዎች፣ የመረጃ ማደራጀት፣ የተደራጀውን የማጣራት ስራዎች የምክር ቤት አባላት አድርገዋል። ያቀረቡት መረጃ ትክክለኝነትን ለማረጋገጥ አርሶ አደሮች የይዞታ መብታቸውን የሚያረጋግጡላቸው ካርታ የማዘጋጀት ስራ በተቀላጠፈ ሁኔታ በፍጥነትና በጥራት መሰራት እንደሚገባውም አክለዋል። የአገልግሎት ጥራትና ፍጥነት በተመለከተ አንዳንድ የመልካም አስተዳደር ችግር እንዳለባቸው ከአርሶ አደሮቹ እየተነሳ ነው ያሉት ኢለኒ ለዚህም ችግር መፍትሄ እንዲበጅላቸው ጠይቀዋል። ጉዳዩ የሚመለከታቸው ባለድርሻ አካላት ትክክለኛ አርሶ አደር የይዞታ መብታቸው እንዳይነፈግና ሌሎች አላግባብ እንዳይጠቀሙ እንዲያደርጉም አሳስበዋል። ለጥያቄው ምላሽ የሰጡት ከንቲባ አዳነች አቤቤ ይህንን ጉዳይ በተመለከተ ባለፈው የከተማይቱ ሰብሳቢዎችን መሰል ጥያቄዎችን መነሳታቸውን አስታውሰዋል። ራሳቸው የሚመሩት የከተማይቱ አስተዳደር ለጥያቄዎች የተሟላ ምላሽ አለመስጠታቸውን ያመኑት ከንቲባዋ የእነዚህ ምክንያት በአርሶ አደር ስም አላግባብ ለመጠቀም በሚደረግ ጥረት ብዙ ጫና የመፍጠር ሂደት ስለነበረ እንደሆነም አብራርተዋል። በአሁኑ ወቅት ለጥያቄያቸው ምላሽ ለመስጠት ስራዎች እየተከናወኑ መሆኑንና ስራው በየሳምንቱ ጭምር ግምገማ እንደሚደረግበትም ወይዘሮ አዳነች አቤቤ አስረድተዋል። በእነዚህ ሂደት ውስጥ ከወረዳ ከክፍለ ከተማ የተውጣጡ ሰራተኞች፣ ከሚመለከታቸው ኃላፊዎችና ባለሙያዎች እንዲሁም የአርሶ አደር ኮሚቴ አባላት በደንብ እንዲሳተፉ እየተደረገ መሆኑንም አመላክተዋል። ይህን ተከትሎ ከልኬትና ከወሰን ጋር የሚነሱ የአመልካች ጥያቄዎች ምላሽ ማግኘታቸውን ከንቲባዋ ለከተማዋ ምክር ቤት አባላት ገልጸዋል። በየክፍለ ከተማው በተደረገ ማጣራት አርሶ አደር ሳይሆን የይዞታ ይገባኛል መብት ጥያቄ ያቀረቡ አመልካቾች እንደተደረሰባቸው አዳነች በዚሁ ማብራሪያቸው ላይ አመላክተዋል። የይግባኝ መብት አመልካቾች 27000 ነበሩ። ከዚያው ውስጥ 6800 ያሉ ትክክለኛ ያልሆነ ጥያቄ መሆናቸውን አጣርተን ውድቅ አድርገናልን ብለዋል። ከዚያም በመለስ ያሉትን ህጋዊ መብት ይገባናል የሚሉ በደንብ ለይተው በየደረጃው እየጸደቀ መጥቷል ሲሉም ከንቲባ አዳነች አቤቤ ተናግረዋል። ይህ ማጣራት ሂደት 1 ወር ገደማ የፈጀ እንደነበረ የአዲስ አበባ ከተማ አስተዳደር የመሬት አስተዳደርና ልማት ቢሮ አስታውቋል። በቢሮው የመብት ፈጠራና ይዞታ አገልግሎት ዘርፍ ምክትል ኃላፊ አቶ ዮኑስ አደም አመልካቾች እውነት መሆኑን ከሚያረጋግጡባቸው መንገዶች ውስጥ በማመልከቻቸው በተጠቀሱ አካባቢ ያሉ ነዋሪዎችን ምስክርነት አንድ እንደሆነ አስረድተዋል። አመልካቾቹ በጠቀሱት አካባቢ በሚኖሩበት ወቅት የእርሻ ስራ ገቢ ግብር መክፈላቸውን እንዲሁም ደግሞ በማጣራት ሂደት እንደሚታይ ምክትል ኃላፊው ተናግረዋል። በማጣራት ሂደቱ አርሶ አደር ነን ብለው ቢገልጹም አለመሆናቸው የተረጋገጠ እንዳሉ አንስተው በተለይም ደግሞ ሂደቱ ሲጠናቀቅ የአመልካቾች መረጃ ለአዲስ አበባ ከተማ የመሬት ልማት አስተዳደር ቢሮ እንደሚላክና በዚህ ላይ በመሰረታዊ የይዞታ ማረጋገጫ ካርታ እንደሚዘጋላቸውም ጠቅሰዋል። የአዲስ አበባ ከተማ አስተዳደር ከ2 ዓመት በፊት ካደረገው ተመሳሳይ የማጣራት ስራ በኋላ 3451 አርሶ አደሮች የመሬት ይዞታ ማረጋገጫ ሰርቲፊኬት መስጠቱንም አስታውቆ ነበር። የኢትዮጵያ ታምርት ኤክስፖ ከመጪው ሚያዝያ 25 ቀን ጀምሮ ለ5 ተከታታይ ቀናት እንደሚካሄድ ተገለጸ። የሀገር ውስጥና የውጭ አምራች ኢንዱስትሪዎች የሚሳተፉበት የኢትዮጵያ ታምርት ኤክስፖ ከሚያዝያ 25 ቀን 2017 ዓ.ም ጀምሮ ለ5 ተከታታይ ቀናት በአዲስ ኢንተርናሽናል ኮንቬንሽን ማዕከል እንደሚካሄድ የኢንዱስትሪ ሚኒስቴር አስታውቋል። የኢንዱስትሪ ሚኒስትር አቶ መላኩ አለበል በሰጡት መግለጫ የኢትዮጵያ ታምርት ኤክስፖ 2017 ዋነኛ ዓላማ የአምራች ኢንዱስትሪውን ማነቆ መፍታት፣ ፈጠራን ማበረታታት፣ የተደበቁ የፈጠራ ውጤቶች ገበያ እንዲያገኙ ማስቻል፣ የምርት ጥራትን ማሻሻል እንደሆነ ገልጸዋል። በኤክስፖ 4 ቢሊዮን ብር የሚገመት የገበያ ትስስር ለመፍጠር መታቀዱን ሚኒስትሩ ጠቁመዋል። በአዲስ ኢንተርናሽናል ኮንቬንሽን ማዕከል በሚካሄደው በኤክስፖ ላይ 100 አነስተኛ መካከለኛ 162 ከፍተኛ አምራች ኢንዱስትሪዎች ይሳተፋሉ። መድረኩ የኢንዱስትሪውን አቅም በማሳየት የገበያ እድልና ትስስር እንደሚፈጥርም አመላክተዋል። በኤክስፖ የቆዳና ቆዳ ውጤቶች፣ የጨርቃ ጨርቅ፣ የምግብና የእንጨት ስራ ውጤቶች፣ ኬሚካልን ጨምሮ ልዩ ልዩ ምርቶች ይቀርባሉ። በተለያዩ ጉዳዮች ላይ የፓናል ውይይትና የላቀ ውጤት ላስመዘገቡ አካላት እውቅና እንደሚሰጥም በመግለጫው ተመላክቷል።
አንድ ጊዜ እዚህ ጋር ቆም እንደ ዶላር መመንዘር እፈልጋለሁ። ይሄ ነገር ምንድነው? ጤና ይስጥልኝ። ይህ በኢትዮጵያ የመጀመሪያው የሆነ የአቢሲኒያ ባንክ ቨርቹዋል ባንኪንግ ማዕከል ነው። ሂሳብ መክፈት፣ ገንዘብ ተቀማጭ ማድረግ፣ ቼክ መመንዘር እና ሌሎች በባንካችን መደበኛ ቅርንጫፎች የሚያገኟቸውን ሁሉንም አገልግሎቶች በዓላትን ጨምሮ በቀን ለ24 ሰዓት ሳምንቱን ሙሉ ማግኘት ይችላሉ። በጣም እንዲብራስ ከብቻ ህይወትን ከነዘመናዊነቱ በአቢሲኒያ ባንክ። አቢሲኒያ ይሁን ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የማሊ መፈንቅለ መንግስት መሪ ለቀጣዮቹ 5 ዓመታት ፕሬዝዳንት ሆነው እንደሚቀጥሉ ተገለጸ። የማሊ ወታደራዊ መሪ ጀነራል አሲም ጎይታ ለሚቀጥሉት 5 ዓመታት ፕሬዝዳንት ሆነው ለመሾም ቁልፍ የፖለቲካ አጋሮችን ድጋፍ አሸንፈዋል። 2 ጊዜ ስልጣን የተቆጣጠሩት የ41 ዓመቱ ጎልማሳ በ2021 ለመጨረሻ ጊዜ መፈንቅለ መንግስት ካደረጉ በኋላ የሽግግር ፕሬዝዳንት ሆነው ተሾመዋል። መሪው በመፈንቅለ መንግስት ስልጣን በተቆጣጠሩበት ወቅት በሚቀጥለው ዓመት ምርጫ እንደሚካሄድ ቃል ገብተው የነበረ ሲሆን ይህን ግን ማካሄድ አልተቻለም። ይህም በምዕራብ አፍሪካ የመድብል ፓርቲ አገዛዝን ወደ ነበረበት ለመመለስ የሚደረገውን ጥረት ገድቧል። በሳምንቱ መጨረሻ የተቃዋሚ ፓርቲ መሪ ሙሐመድ ሳሊያ ቱሬ ለኤኤፍፒ የዜና ወኪል እንደተናገሩት ይህ ፕሬዝዳንታዊ ምርጫ የመድብል ፓርቲ ስርዓቱን ማፈን ታሪካዊ ስህተት ነው ብለዋል። ረቡዕ ዕለት አምነስቲ ኢንተርናሽናል በማሊ ያሉትን ሁሉንም የፖለቲካ ፓርቲዎች ለመበተን የቀረበውን ሐሳብ አውግዣለሁ ብለዋል። ከቀናት በፊት በእስራኤል ኢየሩሳሌም ኮረብቶች ላይ የተነሳው የእሳት ቃጠሎ መስፋፋቱና ለመቆጣጠር ማስቸገሩ ተገለጸ። ረቡዕ ማለዳ ጀምሮ ከኢየሩሳሌም በስተምዕራብ በሚገኙ በርካታ አካባቢዎች በመስፋፋት ሽሜሽ፣ ላትሩን፣ ነዌ ሻሎም፣ ቤኮአ፣ ታዕዞ እና ናክሾን ከተሞች ላይ መከሰቱ የእስራኤል የእሳት አደጋ መከላከያ አገልግሎት አስታውቋል። እሳቱ በከፍተኛ ንፋስ ምክንያት መስፋፋቱን የቀጠለ ሲሆን በኢየሩሳሌም እና በቴልአቪቭ መካከለኛ ያለው ዋናው አውራ ጎዳና አንድ መንገድ ተዘግቷል። ፖሊስ ህዝቡ በመንገድ ላይ ከማሽከርከር እንዲቆጠብ፣ የእሳትና የነፍስ አድን አገልግሎት ጉዳት ወደ ደረሰባቸው አካባቢዎች በፍጥነት እንዲደርስና አስፈላጊ ከሆነም በአካባቢው ያሉ ነዋሪዎች እንዲሸሹ ጥሪ አቅርቧል። የመከላከያ ሚኒስትር እስራኤል ካትስ ወታደራዊ ኃይሉን በኢየሩሳሌም ኮረብቶች አካባቢ የተነሳውን የእሳት ቃጠሎ ለመዋጋት እገዛ እንዲያደርግ ጥሪ አቅርበዋል። ሚኒስትሩ በአገራዊ ድንገተኛ አደጋ ውስጥ ነን፣ ህይወትን ለማዳንና እሳቱን ለመቆጣጠር ያለውን ኃይል ሁሉ ማሰባሰብ አለብን ብለዋል። የእስራኤል መንግስት በሜዲትራኒያን ባህር አካባቢ የሚገኙ ሌሎች ሀገራትን እርዳታ እንደሚያደርግላቸው ጥያቄ አቅርበዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ሳአር በተለያዩ ሀገራት ከሚገኙ አቻቸው ጋር በቃጠሎ ላይ እርዳታ እንዲደረግላቸው ጠይቀዋል። በዚህም ሳአር ከዩኬ፣ ፈረንሳይ፣ ቼክ ሪፐብሊክ፣ ስዊድን፣ አርጀንቲና፣ ስፔን፣ ሰሜን መቄዶኒያ እና አዘርባይጃን የውጭ ጉዳይ ሚኒስትሮችን አነጋግረዋል ተብሏል። በመጨረሻም የአሜሪካ ዲቪ ሎተሪ 2026 አሸናፊዎች ቅዳሜ ሚያዝያ 25 ቀን 2017 ዓ.ም ይፋ ይደረጋሉ ተብሏል። ለዲቪ 2026 ማመልከቻ የሞሉ በዲቪ ፕሮግራም ስቴት ገቨርንመንት ብቻ የማረጋገጫ ቁጥራቸውን በማስገባት ውጤቱን ወይም ማሸነፍ አለማሸነፋቸውን መመልከት ይችላሉ ተብሏል። የማረጋገጫ ቁጥር ማመልከቻው ሲሞላ የተሰጠ ነው። ይህ ቁጥር የጠፋበት ፎርጋት ኮንፈርሜሽን ነምበር በማለት አስፈላጊ መረጃ በመሙላት በኢሜይል አዲስ ቁጥር ማግኘት ይቻላል። ለ2026 የፊስካል ዓመት እስከ 55,000 የሚደርስ የዳይቨርሲቲ ቪዛ ተዘጋጅቷል። ይህ ቁጥር ብቁ የሆኑ ሀገራትን ሁሉ የሚያጠቃልል
ሲሆን ኢትዮጵያም አንዷ ናት። የዲቪ ሎተሪ መውጫ መድረሱን ተከትሎ የዲቪ ሎተሪ አሸንፋቸዋል፣ ከአሜሪካ ኤምባሲ ነው ምንደውለው፣ ይህን ኢሜል ቴክስት የምንልከው በማለት የሚያጭበረብሩ አካላት ስለሚኖሩ አመልካቾች ጥንቃቄ ማድረግ ይኖርባቸዋል። አንድ አመልካች ዲቪ 2026 ደርሶት እንደሆነና እንዳልሆነ ማወቅ የሚችልበት ብቸኛው መንገድ ከላይ የተጠቀሰው ድረገጽ ብቻ ነው። አሜሪካ በየአመቱ ከአፍሪካ ኢትዮጵያ ጨምሮ እስያ፣ አውሮፓ፣ ሰሜን አሜሪካ፣ ደቡብ አሜሪካና አውስትራሊያ 55000 ሰዎችን በዲቪ ሎተሪ ወደ ሀገሯ ታስገባለች። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁ ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።